አዘፍሬድ ሄድዬ እንደው ፎቶውንም ባትለጥፊው። እነዚህ የሶሻል ሚዲያ ልጆች አይደሉም፣ ኖርማል ወንዶች ነን፣ ጓደኛሞች ነን። አንድ አካባቢ ነው ገብሻል። ትጋጫለሽ፣ ወንድ ልጅ ትጣያለሽ ምናምን፣ ይሄ ያጋጥማል። ገባሽ አሉ ከቤት የማይወጡ ስንት ቲክታከሮች። ትክክለኛ ኢንፎርሜሽን ነው ራይት? አዎ እንዴት አለ። እኔ እኮ ራስ 100% የኔ ጥፋት ነው። የሚገርምሽ ነገር በጣም ሀይ ሆኜ ሰክሬያለሁ። ገባሽ? ስለዚህ ሰው ደግሞ ሰክሮ ደግሞ ተጣላ አይባልም መቼስ። ስለዚህ እንደዛ ነው። አጋጣሚ ትጋጫለሽ፣ ትለያያለሽ። ያ በዛ ነው እንጂ ይሄ ልጅ ባለፈውም ያልመጣው አይነ ነበር እንዴ ተመታ? አይ እኔ እኮ ሰው እንዳወራው እኮ አይደለም እኮ ይሄ። ለምን መነጽር ከዛ በኋላ ማድረግ ጀመርክ? መነጽር ከዛም በፊት ማድረግ ጀምሬ ነበር። አይኔን ይሄ የቲክታክ ቪዲዮ ስራ ይሄ ጨረሩ ብዙም አይመቸኝም እና ከዛም በፊትም ቪዲዮዎች ላይ መነጽር አደረግ ነበር። እውነት ለመናገር ጉንጭ ሞፍሮ እንደዛ። አረ ይሄ በጣም እኮ አሁን 89 ኪሎ እየገባሁ እኮ። ጭንቀት ነው? ጭንቀት ሳይሆን ምቾት ነው። እግዚአብሔር እውነት ነው። ኤሮፓ ውስጥ በብዛት ሰው የሚወፍረው ይሄ ርካሽ ምግብ ሲበላና ጭንቀት ሲይዞ ነው ይባላል። የኔ ግን የምቾት ነው። ለመሰለሽ በፊትም በዛ ስታይል ነበርኳ። የሆነ ጊዜ እኮ ታምሜ ነበረ። ራሴን ሕክምና ሳልሄድ ራሴን ጎዳው ነበረ። በጣም ምግብ አልበላም ምናምን፣ በጣም ራሴን ጎድቼው ነው ሆስፒታል ሄድኩት። ገባሽ? በዛ ደረጃ እኔ ለራሴ ሰነፍ ነኝ። እውነቴን ነው የምነግርሽ። እና አሁን ግን እግዚአብሔር ይመስገን አሁን ሽታቢል ነኝ። ይሄ ደግሞ ግን የምቾት መንስኤ ማንም ሴት ተመላላሽ ቤቴ ስለሌለች ነው ብለን የምታስበው? ባይዘዌ ይኸውልሽ እኔ እንደዚሁ ቲክታክ ላይ አጀንዳ ያደርጉኛል እንጂ ከሴት ጋር እስካሁን ድረስ እኔ ንክክ የለኝም። ከዚህ በኋላ ህይወቴ ውስጥ ልትገባ የምችለው ትክክለኛና ትክክለኛ ሴት ስትሆን ብቻ ነው። ይሄ ሚዲያ ላይ ወታ አብረን በልተን የምታስጣኝ የምታሰጣት ምናምን ሴት እንድትመጣ ህይወቴ ውስጥ አይደለም። አይ ጂጂና ማርያማዊት ኦልሬዲ መቅኔውን ጨርሰውታል። ምን ዲስሪስፔክት የሆነ አነጋገር ከሌላ መነጋገር አለ። ቁም ነገር እያወራ እዚህ ቤት እኔ መሳደብ አልፈልግም። ሰዎች ጥያቄ ካላቸው በስርዓት እንዲጠይቁ ነው የምፈልገው። መናገርም ካለብሽ በጨዋ አነጋገር ተራገጭ። የሄለን ፋሎሮች ሆናችሁ ስለተረጋጋው ነው ብለን የምታስበው? ግን ሆዴ እኔ እጅግ በጣም ተረጋግቻለሁ። እግዚአብሔር ይመስገን። ባለፈው ቪዲዮ ላይ ድሮም የተረጋጋው እኮ ነበርኩ። ግን ካለ ሰውነት ጋር ቦርጭ እንዳታወጣ እሺ። ኖ ቦርጭ የለኝም። ድሮም የተረጋጋው ሰው እኮ ነኝ። አሁን ላይ እስኪ በራስሽ መንገድ ያው ብዙ ኢንፎርሜሽኖችን ብትሰበስብኝ ሆዴን ከሌሎች ሰዎች ጋር አታነጻጽሩም። ራሱ እውነት ለመናገር እጅግ በጣም ጨዋ ነኝ። ራሴን አከብራለሁ። ያየሁትን ሴት እበላለሁ ብዬ አላስብም። ግን ሰዎች በዛ መንገድ ስለሚያዩኝ ብዙም ቦታ አልሰጣቸውም። እውነት ለመናገር ከዚህ በኋላ ፍቅረኛውን ትኩር ብለ እያየ ሚዲያ ላይ ስለሚያውቅ በዛው አይነት ያየ ስለመሰለ እንደመታን የተነገረኝ። እኔ አሁን ሳን ኖ እንደዛ አይደለም። በቃ ይኸውልሽ እኔ ለምን አንተን የሚያውቁ በሚዲያ እንደዛ ስለሆነ ያንን ተባረክ መስሏቸው ግሩፕ ይዘው ተደባደቡ። ብዙ መረጃ ሊሰጡሽ ይችላሉ ሰዎች ግን 100% እኔ በቃ ከሚባለው በላይ በጣም ሰክሬ ነበር። ረጅም ጊዜም ስላልጠጣው ብዙ መጠጥ ተጠጥቷል። ሰክሬ ነበር። ስወጣ ምን እንደተፈጠረ ለራሴ የማላውቀውም። ግን ሴት የሚባል መሀል ላይ የለም። ይሄ ወንዶች ጸብ ነው። ባይዘዌ ቤታቸውን ካሜራ ከፍቶ ቁጭ ብሎ የሚያወሩ ሴቶች አሉ። ወንዶች ወጥተው ውጭ የማይዝናኑ ምናምን ነገር ገብሻ ሰው ጋር የማይገናኙ። እኔ ያ ወዲያ አይደለሁ። እወጣለሁ፣ ፐብሊክ ላይ እወጣለሁ፣ አደባባይ ላይ እወጣለሁ። ስለዚህ ሰውና ሰው ደግሞ ይጋጫል ካልተስማማ። ስለዚህ ተጋጨን። ይሄ ብዙም አጀንዳ ሊሆን አይገባም። ያው እኔ ቲክታከር ስለሆንኩ ነው ወደዚህ ሚዲያ ላይ የመጣው እንጂ ይሄን ያህል የተካበደም አልነበረም። እኔ ወዲያውኑ ላይቭ ገብቼ እኮ አልኩኝ እኮ ኮማ ገብቷል ምናምን ብዙ ልጆቹን ከአሁን በፊት ከማራማዊት ጋር አይቷቸው ነበር ነው ያሉት። ለዛ ነው የእውነት ጸብ ያደረጉትና ግሩፕ ነው። በቃ ኖርማል እኮ አዘ ፍሬንድ እኮ አብረን በልተን ጠጥተን አብረን ተጫውተን እናውቃለን እኮ ከሁሉም ጋር እኮ። ይሄን ያህል ብዙም ኮንታክት የለንም እንጂ እኮ ሀይ እንባባላለን እኮ። አንድ አካባቢ እኮ ነው አሁን የምንኖረው። ሰው በቃ ሰው ተጣላ ነው። ብዙም ይሄን አጀንዳ ሊሆን አይገባም። አጀንዳ እንዲያውም ያው አሁን ያለው ስለ ኢሱ ባይታ ብንቀጥልበት ይቻላል እንጂ ይሄ ኦልሬዲ እኮ ሳምንት ሆኖ እኮ
እቃ አልሰበርክም ወይስ አንተ አልተሰበርክም? ምንም ነገር እኔ እንደውም በጣም ፍጹም ጤነኛ ነኝ። ምንም የተፈጠረ ነገር የለም። በቃ ሰው ተጋጨ፣ ወንድ ልጅ ይጣላል ምናምን ይለያያል። ፈንሽ ማለት እንደ ሴቶች ቁጭ ብዬ እዚህ ጋር ምንም ማወራው ነገር አይኖርም። ገባሽ? ተጣላ ወንድ ልጅ ተጣላ ነው። ምንም አዲስ ነገር የለውም። ገባሽ? ባክግራውንዳችንም እኮ ቢጠና ሁላችንም ተጣልተን ምን ብለን የመጣን ሰዎች ነን። ሆዴ የተጣላ አዲስ ነገር ሊሆን አይገባም ነው። ያው ቲክታክ ላይ ሚዲያው ላይ ስላለው ብቻ ነው እንጂ በሴት በምናምን አይደለም። ባይዘዌ ከኔ ህይወት አንዴ ከወጣች አንድ ሴት ፍጹም ነው ማላስታውሳቸው። አዎ በቃ ጨርሳለሁ እኔ እዛ ጋር። ምክንያቱም ማድረግ ያለብኝን ሁሉንም ነገር እዛ ጋር ሰጥቼ ዋጋ ከፍያለሁ ብዬ ነው ማስበው። ሰዎች ተረዳቸውም አልተረዳቸውም። ከዛ በኋላ ግን ድጋሚ ወደ እኔ ህይወት የምትመለስ ሴት የለችም። ማስባትም እጣላላትም ማስባትም ሴት አትኖርም። ግን በእኛ መሀል ይቅርና ይህን መደብደብን ዝም ብሎ ሚዲያ ላይ ሰምቶ ደንግጦ ከደወለልን ድሮ ህይወት ኩስ ከነበሩ ማን ናቸው? ማንም ቀድሞ የደነገጠ ማንም? እኔ ነጅቦ ነጃፒ ወንድሞቼን የደወሉት ሴት አልደወሉ ሴቶች ሴቶች የኔ ስልክ የላቸውም። ማንም ጂጂ ሰው ላስላከችብህም እንዴ? ሰምተናል እኮ። ኧረ ይሄ በቃ ጂቦ ጋር መታ እኮ ሰው አስልክ ያለው ቆይ መልሱን ነግራችኋለሁ ስትል ምንድን ነው ማን ነው የሚላከው? ኧረ ይሄ ውሸት ነው። እውነት እንደዛ ብላ ስታወራ ቆይ የጂጂ መልእክተኛ እንሰማለን ብሎ እንኳን ነጃፒ ኧረ ዝም ብሎ ሲያራግቡት ነው እንጂ ማንም መልእክተኛ የለም። ምን የለም። ዳይሬክት የሚያውቁኝ ሰዎች እኔን ደውለው አውርቶኛል። ሌላ ሰው ግን እንደዚህ እሷ አስልካም ልታስወራኝ አችልም። ከኔ ጋር የሀበን ኮንታክት የለንም። እኔ እና ስለ ሆዴ የምታውቁ ነገር አለ? ሆዴ ሆስፒታል ገብቶ ጂጂ ደውላልኝ ነበረ። እሺ ከውዳውት ብላይ ማለት ነው። ጸልዩለት ምናምን ስትለኝ ማነሽ አንቺ? መጀመሪያ ራስሽን እስኪ ቪዲዮ ከፍተሽ እኔ ጴንጤ ነኝ እና ጸልዩለት ስትለኝ ቪዲዮ ከፍተሽ ንሻ ማለት ሆስፒታል ሆኖ አንቺ ነርስ ነበርሽ? ለአንቺ እንዴት ተደወለልሽ? ኖ አይ እኔ ነርስ አይደለሁኝም። ውጭ ሆኜ የደወለችልኝ ጴንጤ ስለሆንሽ። አዎ ኦኬ። እኔ አሁን ብቸኛዋ ጴንጤ አንቺ ነሽ ጀርመን ላይ? ኤግዛክትሊ አገኘሽኝ። ኦኬ ቀጸልይለት አሁንም እዚሁ እንደጀመርሽ። ሆዴ ጭንቅላትን ያዝ። ለማንኛውም ነገር እሱ በስነ ስርዓት እየመለሰልን አትቀልዱ። አወረድኳቸው። አመሰግናለሁ። እነዚህ ማለት እንደዚህ ተራ ሰዎችን ብዙ ማስተናገድ ሰው በሆነ ነገር ላይ በዛ አይን ማየት እኮ ጋይስ ጥሩ አይደለም። አንድ ሰው ቁም ነገር ሲያወራችሁ ቁም ነገር ነው። ዛሴ ቴንክ ዩ። ለዛ ነው አንቺ ቤት ላይ መጥቼ በነፃነት ማውራት የምፈልገው። ምክንያቱም አንዳንድ ሰዎች መጠየቅ ካለባቸው በቁም ነገር ይጠይቁሻል። እውነቱን መረዳት ያለባቸው ከኔ ነው። እነዚህ ግን ዝም ብሎ ተራ አሉባልተኞች ናቸው። እና አሁን ደግሞ የሚገርመኝ ነገር ቶፒኩ ለምንድን ነው አንቺ ቤት ስመጣ ወደ እኔ የሚቀየረው? አሁን እኮ እኛ እኮ አንቺ ቤት እንዴት ነው ልንደርስ እኮ ነው የመጣ ነው አይደል? እንደዛ ነው እኮ የሚባለው። ሄለን እና አዘን ልደርስ ነው አንቺ ቤት የመጣ ነው ይላል። በጫንቃው አጀንዳ ተሸክሞ የሚዞረው ማለት በቁም ነገር ነው ብልሽ እና ጅቦን ጥሯቸው። ጅቦን ጥሪው እስኪ ጅቦን ቡላላል ምናምን። አረ ሌላ አጀንዳ ከመጀመርሽ በፊት እኔ አልተሳደብኩም አይደል? እኔም መቤት ስርዓት ነው ስናገር የነበረው። አስወጥተው ብሎ ካደረጉኝ በበርነር አካውንት ነው አሁን የመጣሁት። በእውነት እንግዲህ አልወደዱሽም ማለት ነው። እኔ እኮ ማን መቼ እንደወጣሽ ሲጀምር ሄዋን በሚለው እኔ ጥያቄ ነው የጠየኩት። መጥተሽ ነበር እንዴ? ሰው ሊያወጣሽ እንደሚችል እንዴ ነው የምገምተው? ስልክ እየገባብኝ ነው እኮ ይልዬ። አሁን እኮ አንቺ ለምን አሁን ተነሳ ለሚለው ጥያቄ ለአራት ወንዶች እንኳን ጠይቆኝ አልመለስኩም ጋይስዬ።
ኖ ጌም ስላለሽ ነው ወይ ነው የኔ ጥያቄ። ቢኮዝ ብዙ ጊዜ እዚህ ሚዲያ ላይ የተለመደው ነገር የሆነ የሚያሳዝን ታሪክ ወይ ተዘረፍን ብለው ይመጣሉ ወይ ምናምን ጊፍት